ብሩኬ እኮ ከሴት ጋር ተጋድሞ ፎቶ መላላክ የመጀመሪያው አይደለም። ጠናበት፣ ቆየ፣ ሰነበተበት። አንዷ እርጉዝ ሴት ተቀምጣለች፣ ሌላ ደግሞ ሴት እየፈለገ ነው። ይችን ሴት ደግሞ ምናምን ነገር ለማስረገዝ ማለት ነው። እና አዲስ አይደለም። እኔ የሚገርመኝ ግን ለምን ተሰብስቦ አይኖርም ነው። በአጭር አማርኛ ለምን ተሰብስቦ አይኖርም? የሚጋደም እንደፈለገ መሆን ይችላል። ግን ለምን ይችን አንድ ፍሬ ልጅ አንጨርጭሬ ካልደፈውኝ እንዴ ከህይወት ተራ የሆነ ከአላማ ከቅዷ ካላወጣሁኝ ብሎ እንደዚህ ከማንም ሐላሌ ጋራ ሆኖ ጉርጓድ መቆፈር ምን የሚሉት ነው? ይሄ ሰውዬ እንዴት ነው የጠገበው? እንዴት ነው የተንተከተከበት? አንተ ሰው በረዳ አትልም እንዴ? እንዴት ነው ግን? እንዴት ነው? ምንድነው? ማን ከለከለክ? አይሆንም ስትል ሄድ ብላ ፈታ ለቀቀችክ። ስትለቅ ደግሞ ተሰብስበ መቀመጥ ነው ወይንስ የምታደርጋትን እያንዳንዷ ስትጋደም ስትበላ እየቆረጥክ ለዚህ ሊመላክ ነው ያለብክ? እንዴት ነው የፈላበት? ሰላም ውዶቼ፣ ሰላማችሁ ይብዛ። ምን ሰላም አለ? ሰላማችሁ ይብዛልኝ። ግን እንዴ እኔ በጣም ነው የተቃጠልኩትኝ። ጨጓሬ ያረረ ነደደ። ምንድነው እንዴ ነገሩ? የሆነሽ ይስተካከላል ይሆናል ስንል ጭራሽ እየባሰበት መጣ። ከዚህ ጋር መተቃቀፍ ለምዷል መሰለኝ፣ ጀምሯል መሰለኝ። ጭራሽ ቪዲዮ እየቀረጡ ምናምን ነገር ለዚህ ለአንድ ፍሬ ልጅ እንዲህ ሀይሚዬ የሚፈጠረውን የሚደረግብሽን የሚሉሽን የሚያደርጉሽንማ ለእኛ መዘገብ አለብሽ። አዎ በሚገባ ነው ሀሳብ ምን ሰጥሽ። ለምን ትጠይቂያለሽ? እኛን መጠየቅ አይገባሽም። ዝም ብለሽ መተሽ ማሳየት መናገር ነው። የሚበድልሽን ማንም ሆነ ማንም መናገር አለብሽ። ምክንያቱም እኛ ጀግና እህቶችሽ አለን ተጎንሽ አለን። በአካል መተንም ባንደባደብም ባናግዝም በምላሳችን ባለንበት ቦታ ሆነን ሀሳብ እንሰጣለን። አቶ ብሩኬ ሆዬ እንግዲህ በአንድ ቀን ከቤት ወጣው ብሎ ከዚህ ሴት ጋራ አብሮ ሲላላስ ቪዲዮ ቀርጦ ለሃይሚ ላክ። ምን ሁኒ ነው አልገባኝም። ምን ሁኒ ነው ይሄ መላኩ? ለምን አስፈለገ? ለምንድን ነው? ይቁራጥልሽ ነው? ታነቂ ነው? እንደምትወድ ታውቃለክ። አትወጅኝም ነው? አልገባኝም። ያንተ ልብ አይወድምና ያንተ ልብ ይረሳልና የሴት ልብ ቶሎ ይረሳል እንዴ? ባንዴ ይቆረጣሉ ያለችክ ምን አገባው? እሱ ቆርጦለት አይደለ እንዴ ከሷ ጋር የተጋደመው? ስለቆረጠለት እኮ ነው የተጋደመው። ሃይሚዬ ባንዴ ይቆረጣሉ ብለሽ ትጠይቂዋለሽ እንዴ? ስለቆረጠለት እሷ ግን እንደምትወድ ዛሬም እየነገረችክ ነው። ነገር ግን ወዳክም ቢሆን ራሷን ጠብቃ ራሷን ችላ እየኖረች ነው። አንተ ግን ከእንደነዚህ አይነት ሴቶች ጋር እየዋልክ ቪዲዮ እየቀረጽ ትልካለህ። አልገባንም ምክንያቱ። እኔ ስትልክ አላየሁኝም ብሎ ያዋሻል። ላኪ አላልኳትም። አንቺስ ብትሆኒ ማነሽና ነው የምትልኪው? ምን ቤት ነሽ እንዴ? አፍቅሪው፣ ውደጂው፣ ፍቅር ስጪው። ሃይሚ የሰጠችውን እንክብካቤ የሰጠችውን ጊዜ የሰጠችውን ፍቅር ተቻልሽ መስጠት ነው። ሰተሽ ለራስሽ ማድረግ ነው። ፎቶ ልከሽ ወይንም አብረሽ ስትላላሽ ልከሽ አይደለም እሷ እንዲቆርጥላት የምታደርጊው እንዴ? አንቺ ነሽ እንዴ እንዲቆርጥላት አድራጊዋ? ማነሽና ነው? እኔ በጣም ነው ግራ እያጋባችሁኝ ያላችሁት። እንዴ ምንድን ነው እያደረክ ያለው? ግብድያ ሴት ማምጣትክ ሳያንስክ ጭራሽ ከነሱ ጋር ደግሞ በተጋደምክበት እየቀረጡ ሲልኩ ለምን ትልካላችሁ ብለህ እንኳን አልተቃወምካቸውም። አንቺ ልከሽ ነው እንዴ ምናምን ይላታል ልጅቷን ማለት ነው። አንቺ ልከሽ ነው እንዴ እኔ ላኪ አላልኳትም ምናምን ያስተባብላል። የአይጥ ምስክር ድንቢጣሉ ለምን ትልካለሽ ብለህ ለምን አትቆጣትም? እኔና አንቺ ህይወቴን ጀምሬያለሁ ብዬሽለ። ስለዚህ ልኑርበት። ምን አስቀናሽ? ምን አናደደሽ? ተወጅኛለሽ ማለት ነው ምናምን። ከወደሽ ለምን ተለይሽኝ እንዴ? እዚህ ጋር ልጅህን አላምንም ስላልክ ነው የተለየችክ እንጂ መለየት ፈልጋ አይደለም። ልጇ አንተ ነው እመን ስትልክ አላምንም የኔ አይደለም አልክ። ካላመንክ ደግሞ መፍትሄ እስከሚገኝ ድረስ ተጠብቅ ቤቷን ዘግታ አይደለ እንዴ? ሰላም ስጧት። እንዴት ነው ሰላሟን የምትነሳት? አንተ ደስተኛ ሆነህ እየኖርክ ነው። ነገር ግን ደግሞ ያንን ወገን ሰላሙን እየነሳ ነው ያለው። በጣም የሚደብር ነገር ነው እያደረክ ያለው ብሩኬ። ህፃን ልጅ ነህ እንዴ? ትልቅ ሰው ነህ። ይችል ተናደደች፣ አለቀሰች፣ ተሰበረች እንዴ? የወደደ ነው የሚያውቀው ስሜቱን አለች። እዚህ ጋር ከመጀመሪያው ጀምሮ እያንዳንዷን ነገር ወደ እናንተ ስለምናደርስ ይህንንም ነገር ደግሞ ወደ እናንተ ማድረስ አለብኝ። ምክንያቱም የሆነ ሳይድ ይዘው ስለሚናገሯት ለምን እንደዚህ ታደርጊያለሽ ስለምትባል ነው በዝርዝር ልታስረዳ የቻለችው እንጂ ወደኛ ማድረሷ ልክ ነች። አዎ ልክ ነች። ተደብቆ ማለፍ ያለበት ነገር አይደለም።
ማድረሷ እያንዳንዱ ነገር ልክ ነች። ሀይሚ መናገሯም ልክ ነች። ነገር ግን ደግሞ አላቅም ብሩኬ ምን እየሰራ እንደሆነ ልክ ራሱን እኔ ተወዳጅ ነኝ አድርጎ ብሎ ይሆን የሚያስበው? እኔ ብቻ ነኝ ተፈላጊ አድርጎ ብሎ ይሆን የሚያስበው? አላቅም እንዴት አድርጎ ራሱን እንደሚስል ማለት ነው። ተው በናትክ። የወደደም ልብ እኮ ይጠላል። ልክ የወደደውን ያክል የጠላ ቀን የቆረጠ ቀን እኮ መለስ ብሎ አያይም። ጭራሽ ነገ ደግሞ ጥሩ ጊዜ እናሳልፋለን አሳይሻለሁኝ ምናምን ነገር ምናምን። ዛቻ ነው ወይስ ምንድን ነው? አልገባንም። እንዴ መኖር ትችላለህ። አያክ ነገረች እኮ ከዛች ከእርግዟ ጋር ያለህን ነገር ሳትፈታ ይቅርታ ሳትጠይቅ ሌላ በስተት ላይ ስተት እየሰራህ ነው እያለኝ ነገረች። አንተ ግን ምንም አልመሰለህም። ያንን ነገር ከልጅቷ ከእርግዟ ሴት ጋር ያለውን ነገር ሳታጠራ እንደገና ደግሞ ሌላ ስተት ፈጥረክ እንደገና ሌላ ስተት ጀምረክ እዚች ጋር ከሀይሚ ጋራ አብረህ ለመኖር ይሆናል። ሌላ ነገሩ ተደባብሶ አልፎ ዝም ብላችሁ ለመኖር ነበረ ያንተ ሐሳብ ያንተ ህልምህ ማለት ነው። እየበደልክ አብረህ መኖር ማለት ነው። ሰውን እየገደሉ አብሮ መኖር ምን የሚሉት ነው? መጀመሪያ የሰው የፈጠረውን ችግር ስተቱን እንደ ስተት ተነጋግሮ አስቦበት ምናምን ነገር ይሄ ስተቴ ነው ምናምን ብሎ ይቅርታ ጠይቆ መስመር አስይዞ ከዛ ወደ ቦታው ይመለሳል። ብሩኬ ግን በችግሯ ላይ በጥፋት ላይ ጥፋት በጥፋት ላይ ጥፋት በጥፋት ላይ ጥፋት ማደራረብ። ከዛ ደግሞ ልክ ራሱን አክት እንደተወዳጅ ልክ ከሱ ውጭ ወንድ እንደሌለ ምናምን ነገር ደግሞ አንቺ አይንሽ ውጣና ሰላቶ ማለት ነው ውጪ ከቤት ያለሽ እንዴ አንቺ በገባሽባት እግሪስ ትወጫለሽ እንዴ? እንዴት ነው ሀይሚ የምትወጣው? ደነዝ ምን ነው ደጋገምሽ? የሱ ቤት ነው የሱ ቤት ነው በይ እያለሽ ነው እንዴ? ምን ነው ደጋገማችሁት? የምትመጡት ሴቶች ሁሉ አፋችሁን ትከፍታላችሁ ሀይሚ ላይ። ቤቱ የሱ ነው ቤቱ የሱ ነው። ተይ በእናትሽ ሀይሚ ይሄን መሰለ ቤት መግዛት ወይንም መስራት አትችልም ያላችሁ ማን ነው? ቋንቋና እናንተ ተናግራችሁ ሰውን ነገረኛ ታረጋላችሁ። ሀለሌ በሰው ህይወት ውስጥ ጥልቅ ብለሽ መግባት ሲያንስሽ እንደገና ደግሞ ዝመተሽ ቤቱ የሱ ነው ቤቱ የኔ ነው። ደነዝ ሲያስጠሉ። እንደ ሴት ልጅ ክብር የሌላቸው ሴት ሆነው ማለት ነው። ሴትን አንገት ማስደፋት፣ ማስለቀስ፣ ማሳዘን። መኖር ትችላለህ በፍቅርና በትትና እያወራችክ ነው እንዴ? መሄድ ትችላለህ መኖር ትችላለህ። ነገር ግን ደግሞ እዚህ ጋር ሰው ልኑር ቁስሌን ይዤ ልኑር ስብራቴን ችዬ ተቋቁሜ ልኑር ብሎ ተውኝ ሲል አንድ ሰው መተው አለብን። ምን መተው የሚባል ነገር አታውቅም? ካልቻልክ ማስደሰት መተው ነው አይደለ እንዴ? እዚህ ጋር እያስከፉ እያስለቀሱ አንገት እያስደፉ ምን አይነት ህይወት ነው መኖር የምትፈልገው አንተ ሰውዬ? አላማህ ምንድነው? አላማህ? እንደምትወድህማ ስለምታቅ ነው እንደዚህ የተጨመላለከው ማለት ነው። ጭብልቅልቅልቅ ያልከው እንደምትወድህ ስለምታቅ። አዎ ሴት ልጅማ እኮ አፏን አውጥታ አወድሃለሁ ካለች በቃ ለእናንተ ቀይሌለ ነው። ዓለምን በእጅክ የጨበጥካት ያክል ይሰማሃል። የወደደ ሁሉ ይጣላል። ይሄንን ደግሞ እያሰብክ አትርሰው እያስታወስክ እንጂ ግን የእጅህን ታገኛለሽ። እኔ በጣም ነው የምደብሩት። እግዚአብሔር እዛ ጋር ስትላላት ደግሞ እየቀረጠ ትልካለች እንዴ! ምን አይነት ነገር ነው? ሰው ልኑር ተውኝ ሲል እድል መስጠት ያቀታል እንዴ?